የፌዴራል መንግስት የትግራይ ዩኒፈርት ኩባንያዎች የባንክ ሂሳቦች ለምን አገደው? አድማጮች አብራችሁን ከቆያችሁ ታደምጡታላችሁ። በሳፋሪኮም ኢትዮጵያ ኩባንያና በኢትዮ ቴሌኮም መካከል የተፈጠረው ውዝግብ ምንድነው? ይህንንም ትሰሙታላችሁ። ኢትዮጵያ፣ የመንና ማደጋስካር እንደ አውሮፓውያን አቆጣጠር በ2024 በከፍተኛ ደረጃ የወባ ስርጭት የተስፋፋባቸው ሀገራት መሆናቸውን የዓለም የጤና ድርጅት አስታውቋል። ድርጅቱ ወባ በ2024 ብቻ 610 ሺህ ገደማ ሰዎችን መግደሉንም ገልጿል። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። በመግቢያችን ላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ በቆይታችን ሌሎች መረጃዎችንም ታደምጣላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ትክክለኛ መረጃን እንድታደምጡ ከወዲሁ እንጋብዛለን። መልካም ቆይታ። ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቢያን ሕግ አለማየሁ መሰለና ይርጋለም ምትኩ ትላንት አርብ መለቀቃቸውን ቢቢሲ ኦሮሚኛ ዘግቧል። የመንግስት ጸጥታ ኃይሎች በዕለቱ ታጋቾቹን ለማስለቀቅ በከፈቱት ተኩስ አዲሱ ለገሰ የተባሉ የጠቅላይ ፍርድ ቤቱ አቃቤ ሕግ ቆስለው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው መሆኑን መረዳቱንም እንዲሁ ዘገባው አክሏል። የክልሉ አቃቤ ሕግ ጽሕፈት ቤትና የአቃቢያን ሕግ ማህበር ነገሰ ከበደ የተባሉት ሌላኛው የጠቅላይ ፍርድ ቤቱ ከፍተኛ አቃቤ ሕግ አብረው ታግተው ከተወሰዱ በኋላ ህዳር 17 2018 ታጣቂዎቹ እንደገደሏቸው መግለጻቸው ይታወሳል። ፌዴራል መንግስቱ የትግራይ ዩኒፈርት ኩባንያዎች የባንክ ሂሳቦች ያገደው የክልሉ ጊዜያዊ አስተዳደርና የኩባንያው ኃላፊዎች ኩባንያውን ኦዲት እንዲያደርጉ ካዘዘ በኋላ መሆኑን ሪፖርተር ዘግቧል። መንግስት ኩባንያው እንደገና እንዲዋቀር መጠየቁንም ዘገባው የጠቀሰ ሲሆን ሆኖም የህወሓት አመራሮች የመንግስትን ጥያቄ ውድቅ ማድረጋቸውንም ዘገባው አመላክቷል። ይህ በእንዲህ እንዳለ ጊዜያዊ አስተዳደሩ በክልሉ አግዶት የቆየው የማዕድን ማውጣት ስራ በአዲስ መመሪያ እንደገና እንዲቀጥል ማድረጉንም አስታውቋል። ኢፈርት በኩባንያዎቹ ላይ የተጣለው የባንክ ሂሳብ እገዳ እንዲነሳ በሚል ከትላንት ወዲያ ባወጣው መግለጫ መጠየቁ አይዘነጋም። ሳፋሪኮም ኢትዮጵያ ኩባንያ ኤምፔሳ ለሁሉም ብሎ የሰየመው አዲሱ የገንዘብ መገበያያና ማስተላለፊያ መተግበሪያ የኢትዮ ቴሌኮም ቁጥር ላላቸው ተገልጋዮች አገልግሎት እንዳይሰጥ እንደታገደበት አስታውቋል። በተያዘው ሳምንት ስራ ላይ የዋለው አዲሱ መተግበሪያ የሳፋሪኮም እና የኢትዮ ቴሌኮም ስልክ ቁጥር ለያዙ ሁሉም የስልክ ተጠቃሚዎች አገልግሎት መስጠት እንዲችል ሆኖ የተሰራም ነው። መተግበሪያው አገልግሎት መስጠት የጀመረው ከብሔራዊ ባንክ እና ከኢንፎርሜሽን መረብ ኤጀንሲ ፍቃድ ካገኘ በኋላም ነበር። ሳፋሪኮም በመተግበሪያው ከፊል እገዳ ዙሪያ ቅሬታውን ለብሔራዊ ባንክ እና ለኮሚኒኬሽን ባለስልጣን ማሳወቁን ገልጿል። ዩናይትድ ስቴትስ በኢትዮጵያ፣ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት የፕሬዝዳንት ዶናልድ ትራምፕ አስተዳደር ይፋ ያደረገው የብሔራዊ የደህንነት ፖሊሲ ሰነድ አሳይቷል። በፕሬዝዳንቱ ጽሕፈት ቤት ወይም ዋይት ሃውስ በኩል ትላንት አርብ ይፋ የተደረገው የብሔራዊ የደህንነት ስትራቴጂ ዩናይትድ ስቴትስ አፍሪካን በተመለከተ የምትከተለው አቋም መለወጥ እንደሚኖርበት ምክረ ሀሳብ አቅርቧል። ለረጅም ጊዜ አሜሪካ አፍሪካን በተመለከተ የተከተለችው ፖሊሲ እርዳታና ሊበራል ርዕዮተ ዓለም ማስፋፋት ላይ ያተኮረ እንደነበር የተቸው ሰነድ ከእንግዲህ ግጭትን መቀነስና የጋራ ጥቅም ያለው የንግድ ግንኙነትን ማጎልበት ማስቀደም እንደሚኖርበት አትቷል። ሰነዱ እንደሚለው የዩናይትድ ስቴትስ አቋም ከውጭ እርዳታ ይልቅ የአፍሪካንን የተትረፈረፈ የተፈጥሮ ሀብትና የተደበቀ እምቅ አቅም ለመጠቀም ወደሚያስችል የመዋለ ንዋይና የእድገት ግንኙነት መሸጋገር አለበት። ዲሞክራቲክ ሪፐብሊክ ኮንጎና ሱዳንን በመሳሰሉ ሀገራት በመካሄድ ላይ ለሚገኙ ግጭቶች በድርድር መፍትሄ ማበጀት አሜሪካ ከአፍሪካ ጋር ያላትን ግንኙነት ለመለወጥ እድል ይሆናሉ ከተባሉ አማራጮች መካከል ይገኙበታል። በኢትዮጵያ፣ ኤርትራና ሶማሊያ መካከል አዳዲስ ግጭቶች እንዳይቀሰቀሱ መከላከል በአሜሪካ የብሔራዊ ጸጥታ ስትራቴጂ እንደ አማራጭ የቀረበ ነው። ዩናይትድ ስቴትስ ከአፍሪካ ጋር ከእርዳታ ወደ ንግድና መዋለ ንዋይ ተኮር ግንኙነት መሸጋገር እንዳለባት የሚገልጸው ሰነድ ገበያዎቻቸውን ለአሜሪካ ዕቃዎችና አገልግሎቶች ለመክፈት ቁርጠኛ ለሆኑ ብቁና አስተማማኝ ሀገራት ቅድሚያ ሊሰጥ እንደሚገባም ምክረ ሀሳብ አቅርቧል። የዓለም ጤና ድርጅት ኢትዮጵያ ባለፈው የፈረንጆች ዓመት ወባ በከፍተኛ ደረጃ ከተስፋፋባቸው ሀገራት አንዷ መሆኗን አስታውቋል። የመንና ማደጋስካርም ከፍተኛ የወባ ስርጭት እንደታየባቸው ድርጅቱ አክሎ ገልጿል። በሽታውን ለመከላከል አስቸጋሪ ሆነው አንዳንድ የወባ ዝርያዎች
የመከላከያና በአጎበር ላይ የሚነከሩ ጸረ ወባ መድኃኒቶችን የመቋቋም አቅማቸው በመጨመሩ እንደሆነም ድርጅቱ ጠቅሷል። ኢትዮጵያ R21 ማትሪክስ ኤም የተባለውን አዲሱን የወባ መከላከያ ክትባት ካለፈው ጥቅምት ወር ጀምሮ ለመጀመሪያ ጊዜ በ9 ክልሎች በ58 ወረዳዎች ከ5 ዓመት በታች ለሆኑ ህጻናት መስጠት መጀመሯም ይታወሳል። አምባሳደር ጀነራል ባጫ ደበሌ በወታደራዊ ልምዳቸውና ጥልቅ ጥናት ላይ ተመስርቷል የተባለ የጸረ ሽምቅ ውጊያ ጥበብ መጽሐፋቸውን ዛሬ አስመርቀዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌዴራልና የክልል የጸጥታ አመራሮች፣ ጀነራል መኮንኖች፣ የመከላከያ የክብር አባላትና ጥሪ የተደረገላቸው እንግዶች በተገኙበት ነው በመከላከያ መኮንኖች ክበብ በደማቅ ስነ ስርዓት መጽሐፉ የተመረቀው። የዕለቱ የክብር እንግዳ የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የተሰነደ የጸረ ሽምቅ ውጊያ ማኗል የነበራት ቢሆንም የተሻሻለ እንዳልነበረ አውስተው የጸረ ሽምቅ ውጊያ ጥበብ መጽሐፍ ግን ዘመኑን የሚመጥንና ለጦር መሪዎች ማስተማሪያነት ከፍተኛ ጠቀሜታም አለው ብለዋል። ጀነራል ባጫ ደበሌ ይህንን ጠቃሚ መጽሐፍ በማበርከታቸውም ክቡር ፊልድ ማርሻል ብርሃኑ ጁላ ምስጋና አቅርበዋል። ብዙ የኛ ሀገር ጦር መሪዎች የሚጽፉት መጽሐፍ ታሪክ ላይ ያተኩራል፣ የጸረ ሽምቅ ውጊያ ጥበብ መጽሐፍ ግን ሳይንሳዊ ነው ያሉት ፊልድ ማርሻል ብርሃኑ ይህንን በተግባር ያረጋገጡት ደግሞ ጀነራል ባጫ ናቸው ብለዋል። በ187 ገጾች የተቀነባበረውና በ5 ምዕራፎች የተከፋፈለው የጸረ ሽምቅ ውጊያ ጥበብ መጽሐፍ ስለ ሽምቅ ውጊያ ዳራና ልምድ፣ የጸረ ሽምቅ ውጊያ ዓለም አቀፍ ተሞክሮች፣ የሸማቂና የአሸባሪ ቡድኖች ባህሪ፣ የጸረ ሽምቅ ውጊያና የጸረ ሽምቅ ግብረ ኃይል ዝግጅትን ምንነት የሚገልጽ ነው። ከውጭ በፓኪስታንና በአፍጋኒስታን ታሊባን ኃይሎች መካከል የድንበር ግጭት እንደገና ተቀስቅሷል። እያንዳንዱ ወገን ሌላኛውን አካል ደካማ የነበረውን የተኩስ አቁም ስምምነቱን አፍርሷል በሚል እየተካሰሱ ይገኛሉ። በሁለቱ ሀገራት መካከል ባለው 2600 ኪሎ ሜትር ድንበር ላይ የምትገኘውን የአፍጋኒስታን ከተማ ስፒን ቦልዳክን ነዋሪዎች ጥቃትን ፈርተው ተሰደዋል። በአቅራቢያው በምትገኘው የካንዳሃር ከተማ የሕክምና ሰራተኛ ለቢቢሲ ፖሽቶ አገልግሎት እንደተናገሩት 4 አስክሬኖች በአካባቢው ወደሚገኝ ሆስፒታል ገብተዋል። ሌሎች 4 ሰዎች ቆስለዋል። በፓኪስታን በኩል ደግሞ 3 ሰዎች ቆስለዋል ተብሏል። ባለፉት ወራት በሁለቱ ሀገራት መካከል አልፎ አልፎ ጦርነት ሲካሄድ የቆየ ሲሆን የአፍጋኒስታኑ የታሊባን መንግስት ፓኪስታን በሀገሪቱ ውስጥ የአየር ድብደባ ትፈጽማለች ሲል ከሷል። ሁለቱም ወገኖች የተኩስ ልውውጥ ማድረጋቸውን ቢያረጋግጡም ለ4 ሰዓታት የፈጀውን ጦርነት በተመለከተ አንዳቸው ሌላኛውን ለጥቃቱ ወቅሰዋል። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ቃል አቀባይ ሞሻራፍ ዛዲ ታሊባንን ያለ ምክንያት ተኩስ ከፍቷል ሲሉም ከሰዋል። ይህንኑ ተከትሎ አፋጣኝ ተገቢና ጠንከር ያለ ምላሽ በታጣቂ ኃይሎቻችን ተሰጥቷልን ብለዋል። ፓኪስታን ግዛቷንና የዜጎቿን ደህንነት ለማረጋገጥ ቁርጠኛ ነች ሲሉም አክለዋል። በሌላ መረጃ የፌስቡክ እናት ኩባንያ ሜታ የታንዛኒያዊቷን ተጽዕኖ ፈጣሪ ማሪያ ሳሩንጊን ኢንስታግራም ገጽ ያገደው በታንዛኒያ መንግስት ጥያቄ መሆኑን በይፋ ማመኑን የአሜሪካ የዜና ምንጮች ዘግበዋል። ሜታ በመንግስታት ጥያቄ የግለሰቦችን ወይም ቡድኖችን የማህበራዊ መገናኛ ዘዴዎች እንደሚዘጋ ወይም እንደሚያግድ እምብዛም ገልጾ አያውቅም ነበር። ሜታ ከአፋኝ መንግስት ተባባሪ ሆኗል በማለት የከሰሰችው ሳሩንጊ ኩባንያው በጉዳዩ ላይ ይፋዊ የሰሚ መድረክ እንዲያዘጋጅም ጠይቃለች። ሳሩንጊ በቅርቡ በአገሪቱ ካካሄደችው አወዛጋቢ ፕሬዝዳንታዊ ምርጫ ጋር በተያያዘም የጸጥታ ኃይሎች በተቃዋሚ ዜጎች ላይ የፈጸሟቸውን ግድያዎችና ሌሎች የመብት ጥሰቶች በማጋለጥ ትታወቃለች። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን አበቃን። በቀጣይ በሌሎች መረጃዎች እስክንመለስ ጤና ይስጥልኝ።